አርቲስት ሲራክ ታደሰ ሙያዬ በኢትዮጵያ ብሔራዊ ቲያትር መሪ ተዋናይ ሆኜ ነው የማገለግለው እና የስራ መደቤ ተዋናይነት ነው። ወደ ኪነ ጥበብ ዓለም ስመጣ የኪነ ጥበብ ስራ የጀመርኩት በግጥም ስራ ነው ማለት ወደ ሙዚቃው ዓለም ምክንያቱ በተወልደ ሀገር ሆኜ ገና ህፃን ሆኜ የዘመዝፈኑም በአካባቢ ያለ ግጥም የማጥናት እንት ስለነበረ ከዚያም በፊት እኔ በቤተ ክህነት ትምህርት ቤት ጊዜ ያሳለፍኩ ስለሆነ የዜማ ትምህርት ተምሬያለሁ ቅኔ ተምሬያለሁ እና በዚያ ግጥም መድረስም ሆነ ዜማ መድረስ ለኔ ትንሽ ከብዶ አይታይም ነበርና ለመጀመሪያ ጊዜ በ59 ዓመተ ምህረት በምድር ጦር ሙዚቀኛ በግጥም ደራሲነት ሙያ በወታደርነት ተቀጥሬ ለ10 ዓመት ልበለው እስከ 69 ዓመተ ምህረት ድረስ እዚያው ለተለያዩ ድምጻውያን ግጥሞችን እየሰራው የስራ አስተዋጽኦ ሳደርግ ኑሬያለሁ። ከዚያ በኋላ ነው እንግዲህ ወደ ቲያትሩ ዓለም ወደ ኪነ ጥበብ በዚህ መንገድ ከገባ በኋላ ነው ወደ ቲያትሩ ያመጣሁትና በአጋጣሚ ይሄ የጀመርኩት ስራ ሳይሆን በህዝብ ዘንድ ያስተዋወቀኝና አሁን መተዳደሪያም ብዬ ያስኩት የቲያትሩን ስራ ነው። ከዚህ ጎን ለጎን ግን ህዝብ ያውቀውም እንጂ እኔ ከዚያን ጊዜ ጀምሮ ድሮም በምድር ጦር ሙዚቀኛ ከዚያ በኋላ አሁን ባለበት በብሔራዊ ቲያትር የዘመን መለወጫ ብዙ ጊዜ ለተለያዩ ድምጻውያን እሰጣለሁ። በአሁኑ ጊዜ ደግሞ በካሴት ስራዎችም አብዛኛዎቹን አስተዋጽኦ እያደረኩ ነው ያለሁት። በዚያን ጊዜ እኔ ትዝ የሚለኝ የተለያዩ ድምጻውያን ናቸው እንግዲህ አሁን ዓመተ ምህረቱ በዚያን ጊዜ የተዘፈኑት ብዙዎቹን ተንባለን ለምሳሌ አንድ ግጥም ከነዜማ ለሰጥቸው አባይ በለጠ ነበር የተጫወተው መከሩልኝ ባካችሁ ዘመዶቹ ሁሉ የሚል ግጥምና ዜማ ሰጥቸው እሱ ያን እንደተጫወተ ትዝ ይለኛል። ከዚያ ታምራት ሞላ ማን ነበር ቆንጆ ማን ነበር አይናማ ታዲያ ምን ያደርጋል ሞት አይቀርም አሁን በመቅረብ ጊዜ በካሴት ሰራ ይመስለኛል። በጣም ወደው ስራ ነው። አጣውሽ ፈልጌ ታምር ነው ተፈጥሮሽ ስበቡ እና ከኛ መሃል አንዱ ሚል በታምራት ሞላ እንት ሲል አሁን በህይወት የለም ለገሰ ቀናው ቦምቡ ፍቅርሽን የሚጫወተው ለሱ ደግሞ ምን ጎደለኝ እኔ የሚል ግጥም ሰጥቸው በዚያን ወቅት እንደተጫወተ ትዝ ይለኛል። አልፈሽ የርሹ ያየሽ በጎኔ ከቁመት በስተቀር ምን ጎደለኝ እኔ እያለ የሚጫወተው ነበር። አሁን እሱ የተጫወተው ያገኘ ሰው ሲያጣ ጠንክረሽ ተማሪ የሚል ተሰማራሽ በጠው ጎዳና ወጣቷ ተማሪ አይግበሽ ስንፍና እያለ የሚጫወተው ዜማው እሱ ነው ግጥም የኔ ነው እና እነዚህ ከዚያ እንግዲህ እንትን ያመቱ ነው እንትን የሚባለው ሀፍታሙ ሽፈራው ባንገትሽ ንኪው ያለ የሚጫወተው ባንገትሽ ንኪው በበለታ ፈገግታ ጭምር ያለ ይሄ እንጃር የሚጫወተው እሱ ግጥም የኔ ነው እና ሌላው ትዝ የሚለኝ ለሀፍታሙ ከሰጠሁት ግጥም ስንት አመት በሸንጎ የሚል ግጥም አለ። እሱን ግጥም በጣም ወደዋለሁ። ባንድ ልኮ ወረቀት ጀምር ያቤቱታ ስንት አመት በሸንጎ ልኑር ስንገላታ የሚል ነው እና እኔን የመሳሰሉ ነው በምድር ጦር በይበልጥ ደግሞ በዚያን ጊዜ ትዝ የሚለኝ ውድድር ነበር በየአመቱ ይሄ እንቁጣጣሽ የተለያዩ ክፍሎች የሙዚቃ ውድድር እንደሚያደርጉ ነበር የሚገባኝና ለየተለያዩ አርስቶች አርገን በጣም ጠንከር ያለ ዝግጅት ነበር ማቅረብ የነበረው ከግጥሙ ከዜማው ከዙባዚው ጭምር እንደዚህ ማድረግ የጋራ ስራ ይሰራ ስለነበረ የኔም ያን ጊዜ ማድረግ በግጥም ማድረግ አስተዋጽኦ እንትን አልነበረም የግዴታ ተቀባይነት ያለው በእውነት ቀጥሮሽ ነበር ያላቸው በውበት በለዛ አስጊጦ ግን ሆራ ቢቶ መልክሽ በመቃብር ተውጦ ይበላሽ ይሆናል እንደሰውና አንቺንም ትቢያ መስታፈሪ መቼም ሰው ነሽና በምድር ላይ ሆነሽ ተገኘሽ ፍጡር በሕይወት ያለሽ ገና ሳትሞች መርገምሽን አስቤን አዘንኩኝ ስላንቺ
ነበረ ቆንጆ ማን ነበረ አይናማ ታዲያ ምን ያደርጋል መሞት አይቀርማ መሞት አይቀርማ ሰው መቼም ብዙ ጊዜ ውበት ማድነቅ አለ እና አንዳንድ ሰዎችን ያን ጊዜ በልጅነትም ስሜትም ቢሆን አንዳንድ ሰዎችን በውበት ስታደንቂ እምታየው አለ ጥሩ በአይናማ ሆኖ አፈጣጠር አለ እና ውበትን አይተሽ በመታደንቅበት ጊዜ ያ ውበት እንዳለ ዘላቂ አለመሆኑ ከመገንዘብ አኳያ ነው እኔ 97 መነሻ አድርጌ እንትን ያልኩት። ለምሳሌ በእውነት ፈጥሮሽ ነበር ያላቻ በውበት ብለዛ አስጊጦ ግን የኋላ ኋላ ውቢቱ መልክሽ በመቃብር ተውጦ ይበላሽ ይሆናል እንደ ሰው አንቺንም ትቢያ ምስጣፈር መቼም ሰው ነሽና በምድር ላይ ሆነሽ የተገኘሽ ፍጡር ማን ነበረ ቆንጆ ማን ነበረ አይናማ ታዲያ ምን ያደርጋል መሞት አይቀርማ ብዬ በዚህ ጀምሬ እንግዲህ ግጥሙ እንዲህ ያለ ነው የሚቀጥለው እና በስሜት የጻፍኩት ግጥም ነው እንግዲህ ከመጣጡ ያስተውሻልና ስለ ውበት ሰው ተፈጥሮ ዘላቂ በማይሆን ውበት አጊጦ ግን ያ ነገር ነገ አለመኖር ያንን በማስተዋወስ ነው። አኝ ሲያገብነኝ መስሎኝ የደላ ጓዴ ትግስቴ ጽናቴ ባንዲት ልብ ጀምራ ቤቱታ ስንት ዓመት ሊኖር ስንገላታ በሸንጎ ሲወጣ ስወርድ አለቀ ስንቄም በመንገድ አንተ በታሹም የኔ ሀሳብ ሰጪ ዶሴ መርምረው አይሁን ተቀማጭ ዶሴ መርምረው እባክህ አይሁን ተቀማጭ እንዲታይ ነው እንጂ ወደ በላይ ቀርቦ መች እንዲኖር ነበር መዝገብ ቤት አጣቦ መች እንዲኖር ነበር መዝገብ ቤት አጣቦ በሳነት የኔ ድምጽም ነበረኝ ሰርግም ቦታ እንዲህ ሲባል የመስፈኑ ግጥም ትሪ ማለቱ ስሜት ስለነበረ አሁን ከዚያ በኋላ ደግሞ እዚህ አዲስ አበባ ከመጣሁ በኋላ በሬዲዮ በመናምን ዘፈን እንደዚህ አይነት የድምጻውያን ዘፈን ስሰማ መስል ዝንባሌ ወደዚያ የማለት የልጅነት መንፈስ ስለነበረ ወደዚያ ተዳለ በመካከሉ ምድር ጦር ሙዚቀኛ ጠየቅኩኝ እና ግጥም የመድረስ አንዳንድ ግዝም ብሎ ለምሳሌ የአማርኛ ቅኔ በህፃንነት እንማር ስለምን የአማርኛ ቅኔና ግጥም ያው ተመሳሳይ ነገር ስለሆነ ዝንባሌው ግጥም የመድረስ ዝንባሌ ነበረኝ እና በዚህ የግጥም መድረስ ዝንባሌ ወደ ምድር ጦር ሙዚቀኛ ሄድኩና የግጥም ስራ ችሎታ አለኝ አልኩ። በወቅቱ የነበረው ታዛዥ ፈተና ምናምን እንዲሰጥ ተደረገ። ፈተናውን አለፍኩ። ከክፍሉ ያው በወታደር ደም ተቀጥሬ የክፍሉ ደራሲ ሆኜ ብዙ ጊዜ ግጥሞችን እንግዲህ ከዚያን ጊዜ ለድምጻውያን ማበርከት የጀመርኩበት ከ59 ለ60 አጥቢያ ማለት ነው በ60 ዓመተ ምህረት ጀምሮ አስተዋጽኦ እያደረኩ ነው የቆየሁት።